ስሜ ሽመልስ አብርሃም እባላለሁ። ነዋሪነቴ ቡይ ከተማ አስተዳደር 01 ቀበሌ ውስጥ ነዋሪ ነኝ። ቀደም ሲል እኔ በቡይ ዙሪያ ቀበሌ ገበሬ ማህበር ውስጥ የምኖር አርሶ አደር ነበርኩኝ። በከተማው መስፋፋት ምክንያት ያለሁበትን መሬት ለከተማ ልማት ሲወሰድ እንደዚሁ ወጣ ብዬ ከአርሶ አደሮች መሬት እየተከራየሁ እሰራለሁ። አሁን ደግሞ ወደዚህ ፍርሽና አሮና ቀበሌ ውስጥ መሬት ተከራይቼ እሰራለሁ። ካምና ጀምሮ አምና በቆሎ ሞክሬያለሁ። አሁን ደግሞ ይህንን የበጋ ስንዴ እየሞከርኩ ነው ያለሁት። ምክንያቱም የበጋ ስንዴ አሁን ባለበት ሁኔታ ከዋጋውን በመነሳት በጣም ጥሩ ውጤታማ ነው ከምርቱም። ምክንያቱም በ2015 ዓመተ ምህረት አናቲ ቀበሌ ላይ እኔ ሞክሬያቸዋለሁ። የተፈጥሮ ጉዳይ ሆኖ ያውን በሞተር ዘርቼ ውሃ ጠጥቼ ውጤታማ ነበረ። ተፈጥሮ በሰው እጅ ወይም በሰው ልጅ ቁጥጥር ስር ስለሌለ በዝናብ መብዛት ምክንያት ምርት በሚነሳበት ሰዓት እንዳሁን ያልዘመነ ኮምባይነሮች አካባቢው ላይ ስላልነበሩ እንጂ ውጤታማ የሚያደርግ ነው። ያንን ተሞክሮ አምናም ከዛ በኋላም የሚሰሩ ልጆች ጓደኞቼ ሳይ በስንዴ ውጤታማ ናቸው። ስለዚህ የበጋ መስኖ ስንዴ እኔ አሁን ለሌላው አርሶ አደር የምሰጠው ምክር ምንድነው? ከጤፍ በላይ ስንዴን ቢጠቀሙ በተለይ ውሃ ገብ አካባቢ ያሉ አርሶ አደሮች ለራሳቸውም በጣም ተጠቃሚ ናቸው የሚል እምነት አለኝ በራሴ። ምክንያቱም ይሄ በአመት 3 ወይም 2 ማልማት የሚቻል ነው። ሌላው የበጋ መስኖ ስንዴ ውጤታማ የሚያደርገው ከወጪ ነፃ ነው። ከወጪ ነፃ ነው ስንል የወቅቱ አሁን በዝናብ አማካይነት የሚወጡ መድኃኒት፣ የምግብ፣ እነዚህ የፈንገስ፣ የተለያዩ የዋግ፣ የጸረ አረም፣ የተለያዩ የነዚህ የወጪ ቆጣቢነት ነገር አላቸው። በዚህ በበጋ የሚዘሩ ስንዴ ይሄ ነው ዋናው ተጠቃሚ የሚያደርገው። ከምርትም አንፃር ምርታማ ነው። ምክንያቱም ውሃ የሚሰጠው በራስ እጅ ነው፣ በራስ እንክብካቤ ነው። ያንን ከተደረገለት ስንዴ ውጤታማ ነው። እኔ አሁን ቢያንስ 6 ማድ መሬት ይዣለሁ። አሁን እየዘራው እገኛለሁ። አሁን ባለሁበት ያውን እኔ ቢያንስ የለም ቢባል እስከ 10 ኩንታል። ምክንያቱም ካምና ተሞክሮ ከጓደኞቼ ሳይ እስከ 12 እስከ 13 አንስተዋል። በጣም ውጤታማ ናቸው። ከዚህ አንፃር ሌሎች አርሶ አደሮችም እንደ ሀገርም የምግብ ፍጆታንም በደንብ ለትውልድ እንዲተርፍ ከማድረግ አንፃር በጣም ውጤታማ ያደርጋል። ከዋጋ አንፃርም ስንዴ በአሁኑ ሰዓት ዋጋውም ጥሩ ነው ለአርሶ አደሮች። በተለይ ውሃ ገብ አካባቢ ያሉ አርሶ አደሮች እኔ በጋ መስኖ ስንዴ ቢጠቀሙ ጤፍ ከሚዘሩ መሬቱን አክርመው እስካሁን አንዴ ማንሳት የሚችሉበት ሁኔታ መፍጠር ይችላሉ። ይህንን ቢያደርጉ ውጤታማ ይሆናሉ የሚል ተስፋ አለኝ። ወደፊት ደግሞ እኔም በራሴ አሁን ይህንን ውጤት እንዳየው መሬት አስፋፍቶ ለመስራት በግልም ደግሞ ወንዝ አካባቢ ላይ መሬትን ይዞ በጄኔሬተር የመስራት ሀሳብ አለኝ እና ተጠቃሚ ያደርጋል። አርሶ አደሮች ወደዚህ ቢያዘነብሉ ትልቅ ውጤታማ ይሆናሉ። ምክንያቱም ጤፍን እንደ ሀገር ይለቀቅ እያልኩ አይደለም። ወደዚህ ቢያዘነብሉ ውጤታቸው ውሃ ገብ የሆኑ አካባቢዎች ከጤፍ በላይ ስንዴን ቢያዘነብሉ ውጤታማ ናቸው። ስንዴ ስንት ኩንታል ይገኛል፣ ጤፍ ስንት ኩንታል ይገኛል የሚለው ማስላት ይቻላል። ያውም ጤፍ በአመት አንዴ ነው የሚመረተው እንደኛ አካባቢ አሁን ባለው ሁኔታ። በዛ ልክ ቢሄዱ በጣም ውጤታማ ናቸው የሚል እምነት አለኝ በራሴ። ለዚህ ሌሎችም ቢሰማሩ ቢሰሩ ውጤታማ ይሆናሉ የሚል ግንዛቤ ነው መስጠት የምፈልገው። ቴክኖሎጂ አጠቃቀም ጋር በተያያዘ በጣም አሁንኛ አካባቢ ላይ ቅድም የጠቀስኩት ነገር አለ። ምንድነው እሱ? አሁን አካባቢያችን ላይ በትራክተር ይታረሳል። በፊት የሰው ጉልበት ነው። እኔ አሁን ባልኩት ዓመተ ምህረት በ2015 ላይ በሰው ጉልበት አጭደን ሰብስበን እየወቃን እያለ ነው ዝናብ የጣለው። ያው የዝናብ የዘነበበት ስንዴ ደግሞ ምን ያህል እንትን እንደሚል ይታወቃል። አሁን ግን ኮምባይነሮች ገብተዋል። እንደ ወረዳችን በየትኛውም አካባቢ ላይ ገብተው ያጭዳሉ። ምርቱ ምንም ነገር ሳይነካው መሰብሰብ ይቻላል፣ ከዝናብ መታደግ ይቻላል። ስለዚህ አሁን ባለው ሁኔታ ላይ ይህንን ቴክኖሎጂም እንዲጠቀሙ እኔ አበረታታለሁ። ምክንያቱም ወጪ በራሱ ትልቅ ይቆጥባል። አሁን ባለው ሁኔታ ምርቱን ቀጥታ ነው የሚሰበስበው። ያጭድም አይሸከምም፣ አይከምርም፣ ለውቅ አይሄድም።
ስለዚህ አርሶ አደሩ ከቴክኖሎጂ አንጻርም በዚህ መልኩ ቢጠቀም ትልቅ ውጤታማ ነው የሚል እምነት አለኝ።